ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች በትናንትናው ዕለት ተደርገዋል። ወደ ግማሽ ፍጻሜው ያለፉ ቀሪ ሁለት ሀገራት ተለይተዋል። በትናንትናው ዕለት ምሽት 1 ሰዓት ላይ በሞሮኮ ማራካሽ ስታዲየም በተደረገው ጨዋታ ናይጄሪያ አልጄሪያን በማሸነፍ ለግማሽ ፍጻሜው አልፋለች። የናይጄሪያን ሁለት ጎሎች ቪክቶር ኦሲሜሄን እና እንደዚሁም ደግሞ አዮር አዳምስ አስቆጥረዋል። ናይጄሪያ በግማሽ ፍጻሜው ከሞሮኮ ጋር ጨዋታዋን ታደርጋለች። ናይጄሪያና አልጄሪያ ሁለቱም ሀገራት የምድባቸውንም ሁሉም ጨዋታዎች አሸንፈው ነበረ የተገናኙት። ናይጄሪያ በጥሎ ማለፉ ሞዛምቢክን 4-0 ያሸነፈች ሲሆን ከ2013 እንግዲህ የስቲቨን ኪሺ ስብስብ በኋላ ይህ ትውልድ የአፍሪካ ዋንጫውን ወደ አቡጃ ለመመለስ ትልቅ ኃላፊነት ተጥሎበታል። በግማሽ ፍጻሜው ደግሞ ከአዘጋጁ ሀገር ሞሮኮ ጋር ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ጨዋታ ምሽት 4 ሰዓት ላይ በግብፅና በኮት ዲቫር መካከል የተደረገው ጨዋታ ነው። ግብፅ ኮት ዲቫርን 3-2 በሆነ ውጤት አሸንፋለች። ኦማር ማርሙሽ፣ ሬሚ ራቢያ እና ሞሐመድ ሳላ የግብፅን ግቦች ሲያስቆጥሩ የግብፁ አህመድ ኤልፎታሃ በራሱ ላይ እና እንደዚሁም ደግሞ ጉዌላዶዌ የኮት ዲቫርን ግቦች አስቆጥረዋል። የ7 ጊዜ አፍሪካ ቻምፒዮና ግብፅ በግማሽ ፍጻሜው ከሴኔጋል ጋር ጨዋታዋን ታደርጋለች። ሁለቱ ቡድኖች ግብፅና ሴኔጋል በካሜሮን አስተናጋጅነት በተከናወነው የአፍሪካ ዋንጫ የፍጻሜ ተፋላሚዎች እንደነበሩ የምናስታውሰው ነው። ሴኔጋል በፍጹም ቅጣት ምት ግብፅን በማሸነፍ የአፍሪካ ቻምፒዮን እንደነበረችም የሚታወስ ነው። የግማሽ ፍጻሜ ጨዋታዎች በመጪው ረቡዕ የሚከናወን ነው የሚሆነው። የፊታችን ረቡዕ 2 ሰዓት ላይ ሴኔጋል ከግብፅ ጨዋታቸውን ሲያደርጉ ምሽት 5 ሰዓት ላይ ደግሞ በናይጄሪያ እና በሞሮኮ መካከል የሚደረገው ተጠባቂ ጨዋታ ይከናወንና ለፍጻሜ ያለፉ ቡድኖች ይለያሉ። ቅዳሜ የደረጃ ጨዋታ፣ እሁድ ደግሞ የፍጻሜው ጨዋታ ይደረጋል ማለት ነው። ቅድመ ጨዋታ ድህረ ጨዋታ ወደ እናንተ የምናደርስ ነው የሚሆነው። በመጨረሻም 46ኛውን የዓለም ሀገር አቋራጭ ቻምፒዮናን ወደ ተመለከተ ዜና እንለፍ። ኢትዮጵያ ከዓለም ሁለተኛ ሆና አጠናቃለች። በ3 ወርቅ በ2 ብር እና በ2 ነሐስ ሜዳሊያ ነው ሁለተኛ ደረጃን ይዛ ያጠናቀቀችው። በሴቶች ከ20 ዓመት በታች በአዋቂ ሴቶች እና በአዋቂ ወንዶች የቡድን የወርቅ ሜዳሊያም አግኝታለች። አድማጮቻችን የዕለተ እሁድ የጥር 3 2018 አጫጭር ስፖርታዊ መረጃዎችን ይመስላሉ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።